ሰላም ሰላም እንዴት ናችሁ? የደስወልት ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ወይም ደግሞ ስቴሮይድ ያልሆኑ የህመም ማስታገሻ መድኃኒቶችን ከመጠን በላይ አዘውትሮ መውሰድ እንዴት ነው የጨጓራ ቁስለት እንዲከሰት ምክንያት ሊሆን የሚችሉት የሚለውን ሜካኒዝም ፋክሽኑን ለእናንተ በደንብ አብራርቼ እነግራችኋለሁ። በተለይ እነዚህ መድኃኒቶች ያለ ሐኪም ትዕዛዝ ትንንሽ ህመም በተሰማን ቁጥር የምንወስድ ከሆነ ለጊዜው ህመምን ሊያስታግሱ ይችላሉ። ነገር ግን ቀስ እያሉ በጊዜ ሂደት ውስብስብ የሆነ የጤና ችግር እንዲከሰት ሊያደርጉ ይችላሉ። ከነዚህ ውስጥ እንግዲህ አንዱ የጨጓራ ቁስለት፣ የጨጓራ መድማት እንዲሁም ደግሞ ይህ ቁስለት ለብዙ የሚቆይ ከሆነ የጨጓራ ካንሰር እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ስለዚህ እነዚህ መድኃኒቶች ሰዎች ሲወስዱ ለተወሰነ ጊዜ ቢሆን ይመረጣል። እንዲሁም ደግሞ ዶዙን በሐኪም ትዕዛዝ መሰረት ቢሆን ይመረጣል። ነገር ግን በየጊዜው ትንንሽ ህመም በተሰማን ቁጥር በየቦታው እየገዛ የምንጠቀም ከሆነ አሁን እንዳልነው ውስብስብ የሆነ የጤና ችግር እንዲከሰት ሊያደርጉ ይችላል ማለት ነው። ከእነዚህ ውስጥ እንግዲህ አንዱ የጨጓራ ቁስለት፣ የጨጓራ መድማት፣ ፔፕቲክ አልሰር ዲዚዝ ያለ የምንጠራው ችግር ይፈጠራል። እንዲሁም ይህ ቁስል ለብዙ የሚቆይ ከሆነ የጨጓራ ካንሰር እንዲፈጠር ምክንያት ሊሆን ስለሚችል ዶዙን አጀስት አድርገን ብንጠቀም አሪፍ ነው። እንዲሁም ደግሞ ያለ ሐኪም ትዕዛዝ በየጊዜው እየገዛን ባንጠቀማቸው አሪፍ ነው ማለት ነው። ብዙ ጊዜ እነዚህ መድኃኒቶች ለተደጋጋሚ ሰዎች የሚወስዷቸው ከሆነ ከፍተኛ ዶዝ የሚጠቀም ከሆነ አሁን እንዳልነው የጨጓራ ሽፋን ወይም ደግሞ ተፈጥሯዊ መከላከያ መንገዶችን በመጉዳት ይህ ሙኮሳ እያልን የምንጠራውን ማለት ነው በመጉዳት ዲፕ ቁስል እንዲፈጠር ሊያደርግ ይችላል ማለት ነው። ቁስል ሲፈጠር ደግሞ ጋስትሪክ አሲድ ፋርዘር የሆነ የቁስል መድማት ፔፕቲክ አልሰር ዲዚዝ ጋር የምንጠራው ችግር እንዲፈጠር ሊያደርግ ይችላል። ይሄ ቁስለት ለብዙ የሚቆይ ከሆነ ሳይታከም የሚቆይ ከሆነ ደግሞ የጨጓራ ካንሰር እንዲፈጠር ምክንያት ስለሚችል ስንጠቀም ለሾርት ፔሪድ ኦፍ ታይም እንዲሁም ደግሞ ዶዙን በተባልነው መሰረት ወይም ደግሞ ሐኪም ባዘዝነው መሰረት ብንወስድ በጣም ተገቢ ነው ማለት ነው። ሜካኒዝም ፋክሽኑ እንዴት ነው የሚለውን ስናይ ብዙ ጊዜ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ እያልን የምንጠራቸው እንደሚታወቀው ሳይክሎ ኦክሲጂኔዝ ብለን የምንጠራው ወይ ኮክስ ዋን እና ኮክስ ቱን ኤንዛይሞችን በመቀነስ የሚታወቁ ናቸው ማለት ነው። እነዚህ ኤንዛይሞች ብዙ ጊዜ ፕሮስታግላንዲን እያልን የምንጠራውን የሚያመርቱ ንጥረ ነገሮች ናቸው ማለት ነው። ስለዚህ ፕሮስታግላንዲን ሴንቴንስ ደግሞ እጅግ በጣም አስፈላጊ ነው። ብዙ ጊዜ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ እያልን የምንጠራቸው ህመምን ነው የሚያስታግሱ ወይም ደግሞ ፕሮስታግላንዲን አንዱ ከህመም ምንጮች ኢንቮልቭ የሚያደርግ ነገር ነው። ስለዚህ ይሄንን ህመሙን አጠፋን እያልን ህክምና በምናደርግበት ጊዜ በሳይድ ኢፌክት አለው ማለት ያ ማለት ኢንፍላሜሽን እንዲፈጠር ይችላል ማለት ያ ማለት ኮክሳና ኮስት እያልን የምንጠራው ኤንዛይም ሊጎዳ ስለሚችል ፋርዘር የሆነ የጨጓራ መቁሰል፣ የጨጓራ መጎዳት ሊፈጠር ይችላል ማለት ነው። ለምሳሌ ይሄ ኮክስቱ ኢንሂቢት መሆኑ ይሄ ኤንዛይም ኢንሂቢት መሆኑ አሁን እንዳልነው የጨጓራችን የላይኛው ፕሮቴክቲቭ ባሪየሩ ወይም ደግሞ ሙከሳል ካቪቲው እንዲጎዳና በቀላሉ ቁስለት እንዲፈጠር ሊያደርግ ይችላል ማለት ነው። ብዙ ጊዜ የኮክስቱ መጎዳት አሁን እንዳልነው ሶርስ የቁስል ሶርስ ሊፈጠር ይችላል ማለት ነው። ምክንያቱም በተፈጥሮ ፕሮስታግላንዲን የህመም ማስታገሻ መድኃኒቶችን ስንወስድ ይሄ ኢንሂቢት ሊሆን ስለሚችል ይሄ ደግሞ የሚያመርት ስለሆነ በጊዜ ሂደት የጨጓራ መላጥ፣ የጨጓራ መጎዳት ሊያስከትል ይችላል ማለት ነው። እንዴት ነው የጨጓራ ቁስለትን ሊያስከትል የሚለውን በሶስት ከፍዬ ለእናንተ ነግራችኋለሁ። ቪዲዮን ሰብስክራይብ ያደረጋችሁ ሰዎች ቪዲዮን ሰብስክራይብ ያደረጋችሁ እዩ። ነባር ሰዎችም ላይክ እና ሼር ያደረጋችሁ የዶር ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ፕሮስታግላንዲን ሬዲዩስ በማድረግ ነው ማለት ነው። ያ ማለት ፕሮስታግላንዲን ለምንጠራው እንደሚታወቀው ሆርሞን ላይክ ሳብስታንስ ነው። እንደሚታወቀው ይሄ ሙከሳል ኢንቴግሪቲን ወይም ደግሞ የጨጓራችን ሽፋን ኢንቴግሬት በማድረግ አጠቃላይ ሙከሳል ኢንቴግሪቲውን በመጨመር አጠቃላይ እንዲሁም ደግሞ ሙከስን ፕሮዲዩስ በማድረግ ባይካሮኖችን ፕሮዲዩስ ሴክሬት በማድረግ በቀላሉ ጨጓራችን እንዳይጎዳ የሚያደርግ የላይኛው ሽፋን ነው ማለት ነው። ነገር ግን አሁን እንዳልነው ህመም ማስታገሻ መድኃኒቶችን ስንወስድ የፕሮስታግላንዲን እያልን የምንጠራውን እንዲቀንስ ሊያደርግ ስለሚችል በቀላሉ ሙከሳል ካቪቲ እንዲጎዳ ያደርግ ይችላል ማለት ነው። ይሄ ፕሮስታግላንዲን አጠቃላይ ሙከሳል ብለድ ፍሎ እንዲኖር ያደርጋል። ቅድም እንዳልነው ባይካርቦኔትን ሴክሬት እንዲሆን ያደርጋል። እንዲሁም ደግሞ ሙከሳል ካቪቲዎችን ፕሮሞት በማድረግ እንዳይለጡ ሊያደርግ ይችላል ማለት ነው። ነገር ግን በጊዜ ሂደት ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ወይም ደግሞ እነዚህን የህመም ማስታገሻ መድኃኒቶችን ስንወስድ ይሄ ነገር ኢንታክት እንዳይሆን ሊያደርጉ ስለሚችሉ በቀላሉ ቁስል እንዲፈጠር ሊያደርጉ ይችላል ማለት ይሄ ዲፌንስ ሜካኒዝም ነው እንደሚታወቀው ሽፋን ስለዚህ በቀላሉ ዲፕ የሆነ ወንድ እንዲፈጠር ሊያደርግ ይችላል ማለት ነው። ሁለተኛ ዳይሬክት ሙከሳል ዳሜጅ ነው። ያ ማለት ሙከሳል የላይኛውን የጨጓራ ሽፋን በቀላሉ እንዲጎዱ ያደርጋል። ለምሳሌ
እነዚህ ነን ስቴሮይዳል አንቲኢንፍላማቶሪ ድረግ ያለምጠራቸው ወይም ደግሞ ስቴሮይድ ያልሆኑ የማስታገሻ መድኃኒቶች እንደሚታወቀው እንደ አስፕሪን አይነት መድኃኒቶች ዳይሬክትሊ አሲዲክ ኮንቴንት ስላላቸው በቀላሉ የጋስትሪክ ላይኒንግ ብለን የምንጠራው ወይም ደግሞ የላይኛውን ሽፋን በቀጥታ ዳይሬክትሊ በመጉዳት በቀላሉ ቁስል እንዲፈጠር ሊያደርጉ ይችላሉ ማለት ነው። ሶስተኛ የወንድ ሂሊንግ ፕሮሰሱን ኢምፔርድ እንዲሆን ያደርጋሉ። ያ ማለት አንድ ቁስል ቢፈጠር ይሄ ቁስል ሂሊንግ ፕሮሰሱ እንዳይፋጠር ያደርጉ ይችላሉ። ምክንያቱም ቅድም እንዳልነው አንደኛ የፕሬዘንስ ኦፍ ስቶማክ አሲድ መኖሩ ፋርዘር የሆነ ኤግዛዘርቤት እንዲሆን ያደርጋል። ይህ ደግሞ በተለይ ደግሞ ናቹራሊ ውንድ ሂሊንግ ፕሮሰሱን ኢንተርፈር ስለሚያደርግ በቀላሉ ዲፕ የሆነ ውንድ እንዲፈጠርና የፔፕቲካል ሰርድ ዲዚዝ ያለምጠራው ችግር እንዲፈጠር ሊያደርግ ይችላል ማለት ነው። ስለዚህ በዚህ በሶስት መንገድ ነው የጨጓራ ቁስል ሊፈጠር የሚችለው ማለት ነው። ስለዚህ ነን ስቴሮይዳል አንቲኢንፍላማቶሪ ድረጎችን ከመጠን በላይ መውሰድ፣ አዘውትሮ መውሰድ አሁን እንዳልነው እነዚህ ችግሮች እንዲፈጠሩ ሊያደርግ ይችላል ማለት ነው። ስለዚህ ሜካኒዝም ፋክሽን ናቸው እነዚህ ሶስት መንገዶች ናቸው ማለት ነው። አጋላጭ ሁኔታዎች ምን ናቸው ነው? በተለይ አንድ ሰው ነን ስቴሮይዳል አንቲኢንፍላማቶሪ ድረግ ተደጋግሞ የሚወስድ ከሆነ እነማን ናቸው ለዚህ በሽታ በቀላሉ ሊጋለጡ የሚችሉት የሚለውን ስናይ አንደኛ እድሜያቸው ከ65 በላይ የሆኑ ሰዎች ናቸው። ስለዚህ እነዚህ ከ65 በላይ የሆኑ ሰዎች ብዙ ጊዜ ለብዙ ነገሮች ተጋላጭ ናቸው። በቀላሉ ጨጓራቸው ኤጅድ ሊሆን ስለሚችል በቀላሉ በመላጥ ቁስለት እንዲፈጠር ይችላል ማለት ነው። ሁለተኛ ፔፕቲካል ሰርድ ዲዚዝ ያላቸው ሂስትሪ ያላቸው ለምሳሌ ይህ ፔፕቲካል ሰርድ ዲዚዝ ሂስትሪ ያላቸው ሰዎች እነዚህ መድኃኒቶች ተደጋጋሚ የሚወስዱ ከሆነ ፋርዘር የሆነ ሪከረንስ ሊያደርግ ይችላል። ቁስሉ ፋርዘር ዳሜጅ ሊያደርግ ስለሚችል ሙኮሳል ካቪቲውን በቀላሉ ችግር እንዲፈጠር ሊያደርግ ይችላል ማለት ነው። ሌላው ኮንኮሚታንት ሜዲኬሽን የሚወስዱ ሰዎች ለምሳሌ የአንቲኮጉላንት መድኃኒቶች የሚወስዱ ሰዎች እንደምሳሌ እንደ አስፕሪን ሌሎችን መድኃኒት የሚወስዱ ሰዎች አንደኛው ነው። ሌላው ደግሞ አንቲኮጉላንት የሚወስዱ ሰዎች ለምሳሌ እንደ ዋርፋሪን፣ ሄፓሪን፣ ኢኖክሳፓሪን ያለምጠራቸው መድኃኒት የሚወስዱ ሰዎችም ከዚህ ጋር ኦቨርላፕ አድርገው ሲወስዱ የባሰ የጨጓራ መላጥ ሊፈጠር ይችላል። ሌላው ደግሞ ኮርቲኮስቴሮይድ ያለምጠራቸው መድኃኒቶች ለምሳሌ እንደ ፕሪዶንሶሎን የመሳሰሉ መድኃኒቶች የሚወስድ ከሆነ ዳብል ሲወሰዱ ሁለቶች እንደዚህ አይነት ችግር ሊያስከትሉ ይችላሉ። ሌላው በከፍተኛ ደረጃ መጠኑን ከፍ አድርጎ መውሰድ እንዲሁ ደግሞ ክሮኒካሊ ወይም ደግሞ ለብዙ የሚወሰድ ከሆነ እነዚህ መድኃኒቶች ፋርዘር የሆነ ፔፕቲካል ሰር ወይም ደግሞ የጨጓራ መላጥ ሊያስከትሉ ይችላሉ ማለት ነው። ሌላው ኤች ፓይሎሪ ኢንፌክሽን ያላቸው ሰዎች ነው። ብዙ ጊዜ ያልታከመ የኤች ፓይሎሪ ባክቴሪያ ኢንፌክሽን ያላቸው ሰዎች አሁን እንዳልነው ከነን ስቴሮይዳል አንቲኢንፍላማቶሪ ድረግ ጋር አብሮ ሲነርጂቲካሊ ፋርዘር የሆነ አልሰር እና ብሊድ ሊያደርግ ይችላል ማለት ነው ጨጓራ። ስለዚህ እነዚህ ነገሮች ካሉ ከባድ ነው። ሌላው ደግሞ ማጨስና አልኮል የሚጠቀሙ ሰዎችም ለዚህ ተጋላጭ ናቸው ተብሎ ይታሰባል ማለት። ስለዚህ እንዴት ነው መከላከል የምንችለውን እነዚህን ችግሮች እንዴት መከላከል እንችላለን የሚለውን ስናይ አንደኛ ነን ስቴሮይዳል አንቲኢንፍላማቶሪ ድረጎችን ሚኒማይዝ ማድረግ ነው። ብዙ ጊዜ በተለይ ደግሞ ኢፌክት ዶዝ መውሰድ አለብን። በተባልነው መሰረት ሐኪም ባዘዘው መሰረት መውሰድ አለብን ለህመም ተብሎ የሚወሰዱ መድኃኒቶችን። እንዲሁም ደግሞ በተደጋጋሚ እነዚህ መድኃኒቶች ከመውሰድ መቆጠብ አለብን ማለት ነው። ስለዚህ ሚኒማይዝ ማድረግ አለብን ማለት ነው። ሾርት ፔሪድ ኦፍ ታይም ብንጠቀማቸው ይመረጣል ማለት ነው። አዘውትረን የምንወስዳቸው ከሆነ የጨጓራ መላጥ ሊያስከትሉ ይችላሉ ማለት ነው። ሌላው ጋስትሪክ ፕሮቴክቲቭ ኤጀንት መውሰድ አለብን። ለምሳሌ እንደ ፒፒአይ ኤች2 ብለን የምንጠራው ፒፒአይ ማለት ፕሮቶን ፐምፕ ኢንሂቢተር ለምሳሌ እንደ ኦሜፕራዞል፣ ፓንቶፕራዞል የመሳሰሉ መድኃኒቶችን መውሰድ አለብን እነዚህ መድኃኒቶች ስንወስድ ማለት ነው። ምክንያቱም ሐኪም ካዘዘ ጨጓራችን እንዳይጎዳ እነዚህ መድኃኒቶችን መውሰድ አለብን። ሌላው ኤች2 ሪሴፕተር ብለን የምንጠራው ወይም ደግሞ ሂስታሚን ሪሴፕተር ብለን የምንጠራቸው እንደ ሲሚቲድን፣ ፊሞቲዲን፣ ራንቲዲን እያልን የምንጠራቸው መድኃኒቶች መውሰድ አለብን ማለት ነው። ከዚህ በተጨማሪ ኤች ፓይሎሪ ኢራዲኬሽን ነው። ብዙ ጊዜ የጨጓራ ባክቴሪያ ያለባቸው ሰዎች ትሪት ማድረግ አለባቸው ማለት ነው። ምክንያቱም የጨጓራ ባክቴሪያ ካለ ብዙ ጊዜ ፋርዘር የሆነ የጨጓራ መላጥ የጨጓራ ቁስል ሊያስከትል ይችላል። እንዲሁም ከነን ስቴሮይዳል አንቲኢንፍላማቶሪ ድረግ የበለጠ ችግር ሊያስከትል ይችላል ማለት ነው። ስለዚህ በቀላሉ የጨጓራ ባክቴሪያ ካለ እነዚህን ነን ስቴሮይዳል አንቲኢንፍላማቶሪ ድረጎችን አዘውትረን የምንወስድ ከሆነ ለጨጓራ ካንሰር ምክንያት ናቸው። ስለዚህ እነዚህን ትሪት ማድረግ በጣም ተገቢ ነው። እንግዲህ ኤች ፓይሎሪ ኢራዲኬሽን ብለምጠራው ትሪፕል ቴራፒ ማለ፣ ኳድራፕል ቴራፒ ማለ። ለምሳሌ ትሪፕል ቴራፒ እንደ አሞክሳሲሊን 2 ግራም ቢአይዲ ለ14 ቀን፣ ኤሪትሮማይሲን 500 ሚሊግራም ለ14 ቀን ይሰጣል። እንዲሁ ደግሞ ኦሜፕራዞል 20 ሚሊግራም ለ14 ቀን ኦቨርላፕ ተደርጎ 3 ትሪፕል ቴራፒ ይሰጣሉ ማለት ነው። ስለዚህ በዚህ ትሪት ይደረጋል ማለት ነው። ነገር ግን ይሄ ፌል ታረገ ደግሞ ኳድራፕል ቴራፒ እየተባለ የሚሰጣል። ስለዚህ በእነዚህ መታከም ይቻላል ማለት ነው። ሌላው ላይፍ ስታይል ቼንጅ ነው። ብዙ ጊዜ
አልኮል ከመጠን በላይ መቆጠብ፣ ስሞኪንግ ወይም ደግሞ የሚያጨሱ ሰዎችን ከሚያጨሱ ነገር ተቀነሱ። እንደዚህ አይነት ችግር ላይ ይፈጠር ይችላል ማለት ነው። ስለዚህ ነንስቴሮይዳል አንቲኢንፍላማቶሪ ድረግ እንዴት ነው የጨጓራን ቁስለት ሊያባብሱ የሚችሉት የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራሱ በሚለው ላይክና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።